መጋቢት 10 2017 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ድርቅን መቋቋም የሚችል ግብርና ለመፍጠር የአፈርና ውሃ ጥበቃ ስራ ወሳኝ መሆኑ ታምኖበት እየተሰራ እንደሚገኝ የትግራይ እርሻና ገጠር ልማት ቢሮ ኃላፊ ዶክተር ኢያሱ አብርሃ ተናገሩ። ከባቱ አርሲ ነገሌ ያለው የፍጥነት መንገድ ግንባታ 85 በመቶ መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታወቀ። የኦሮሚያ ክልል መንግስትና የህዝቡን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች ወደ ሰላማዊ አማራጭ መምጣታቸው በክልሉ ሰላም እንዲሰፍን ከፍተኛ አስተዋጽኦ ማበርከቱ ተገለጸ። የኮንጎና የሩዋንዳ መሪዎች የተኩስ አቁም ጥሪ ለማድረግ በኳታር ዶሃ ተገናኙ። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ጥልቅ ሀሳብ ታነሳለች። በመስቷት ሳየው አይቻለሁ ይሄን ነገር የወደቀ ልጅም ቁስል ያለው ልጅም ባገኝ ቁስሉን ማጠብና መጥረግ ባመኑበት ለመኖር መታመን ማለት ይሄ ከባድ ነገር ነው። እኔ 48 ከመቶ ማለት ግማሽ እኔን እኮ ካሁን በኋላ ለመሞት እምዘጋጅ ሰው ሆኜ ለተፈጠርኩበት ዓላማ ሙሉ ሆኜ ለሀገሬ ሀብት ሆናለሁ። የሰው ልጅ ትልቁ የሐሳብ ግብ መድረሻው ሚዛናዊ የሆነ የአእምሮ ሁኔታ መፍጠር መቻል። አሁን ባለንበት ህይወት ወገቤን፣ ጉልበቴን፣ አንገቴን እማይል ማንም የለም። አሁንም ሆነላት ቀራ አይለኝም እናቴ ሁሉ ነገር ይመች። አንዳችን ለአንዳችን የተፈጠረ በቃ እኔ አፌ ለኔ አልተፈጠረም። በማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ግኝት እንዲያድግ ማስቻሉ ተገለጸ። የማክሮ ኢኮኖሚ ማሻሻያ የዋጋ ግሽበት እንዲረጋጋ ስለማድረጉም ነው የተገለጸው። የጠቅላይ ሚኒስትር ጽህፈት ቤት ከተለያዩ የህብረተሰብ ክፍሎች ለተሰባሰቡ ጉዳዮች የየዘርፉ ሚኒስትሮች ምላሽ እንዲሰጡ አድርጓል። ቶማስ ኃይሉ ዝርዝር አለው። የጠቅላይ ሚኒስትር ጽህፈት ቤት በማህበረሰቡ ዘንድ የሚነሱ የተለያዩ ጥያቄዎችን ለመመለስና ሐሰተኛ መረጃዎችን ለማጥራት የሚመለከታቸውን የየዘርፉ ሚኒስትሮችን እንዲመልሳቸው አድርጓል። ጥያቄዎቹ ከተለያዩ የማህበረሰብ ክፍሎች የተሰበሰቡ ሲሆኑም ብዥታዎችን በማጥራት መንግስት እያከናወናቸው ያሉ ተግባራትን ግልጽ ለማድረግ ታሳቢ ያደረገ ነው። የማክሮ ኢኮኖሚ ማሻሻያው የኑሮ ውድነቱን ከማስተካከል አኳያም ለውጥ አላመጣም የሚለው ጥያቄ ከህብረተሰቡ ተነስቷል። ማሻሻያው በመሰረታዊነት የተዛባውን የኢኮኖሚ ምህዳር አስተካክሏል፣ ነገር ግን የሚቀሩ ጉዳዮች አሉ የሚለው ምላሹ ነበር። የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹአሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነቶች። ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲያችንን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንዲያውም የግሽበት የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ይሄ ማለት ግን የዋጋ ሁኔታ እየተረጋጋ መጣ ማለት ነው እንጂ ግለሰቦች የሚሰማቸው የኑሮ ውድነት ሁኔታ ቀለለ ማለት ግን አይደለም። የውጭ ምንዛሬ እጥረት በተለያዩ መስኮች ላይ የሚፈጥረው ችግር ከባድ ነው። በተለይ የአምራቹን ዘርፍ በቀዳሚነት ይጎዳል። ፋብሪካዎች በውጭ ምንዛሬ እጥረት ተዘግተዋል የሚለው ጥያቄም ህብረተሰቡ አንስቷል። ነገር ግን እንዲያውም በተለያዩ መስኮች የውጭ ምንዛሬ ግኝት ጨምሯል የሚለው ምላሹ ነበር። ፋብሪካዎች በውጭ ምንዛሬ እጥረት ምክንያት በመርህ ደረጃ ሊቆሙ ይችላሉ። ግን በርካታ ጉዳዮች ይኖራሉ። ሬሚታንስን ከውጭ ሀገር
ኢትዮጵያውያንና ትውልደ ኢትዮጵያውያን ለቤተሰቦቻቸው የሚልኩትን ገንዘብ ደግሞ ስንመለከት ከአምና ተመሳሳይ ወቅት በ14 በመቶ ጨምሯል። ይሄም ከአምናው የተሻለ የውጭ ምንዛሪ አቅርቦት በገበያ ላይ እንዳለ ያሳያል። ከልማት አጋሮች ትልቅ ለውጥ ነው ያለው። ከልማት አጋሮች የመጣ የውጭ ምንዛሪ ማለት ነው። በ7 ወሩ በ8 ወሩ ብቻ 3.9 ቢሊዮን ዶላር አካባቢ ከአምና በእጅጉ የበለጠ የውጭ ምንዛሪ ግኝት አለ። በጤናው ዘርፍ ሆስፒታሎችን በማስፋፋት የጤና መሰረተ ልማት ግንባታ ላይ ስኬታማ ስራ ተከናውኗል። ነገር ግን ወደ ውጭ ለሕክምና የሚደረግ ጉዞ ለመቀነስ እየተሰራ ስለመሆኑም ተነግሯል። በሀገራችን ውስጥ 82% የሕክምና አገልግሎት በመንግስት ጤና ተቋማት ውስጥ ይደረጋል። እንግዲህ ወደ 18% ነው ወደ ግል ጤና ተቋማት የሚወጣው። ግን ያው የግል ጤና ተቋማት ውስጥ ብዙ ህዝባችን ይጠቀማል ማለት ነው። ያንን የማስፋት ስራ በሰፊው ይሰራል። ሁሉም አገልግሎት ሀገራችን ውስጥ እንደሌለ ሁላችንም የምናውቀው ነው። በተለይ ቅድም እንዳልኳችሁ ከፍተኛ የጤና ድጋፍ የሚፈልጉ ህክምናዎች በተለይ በካንሰር ዙሪያ ላይ የተጀመሩ ስራዎች ቢኖሩም እነዚህ ሙሉ ጨርሰን ጫፍ ማድረግ በተለይ ደግሞ ተላላፊ ካልሆኑት የልብ እንዲሁም በወሊድ ጊዜ የሚፈጠሩ ወይም የተፈጥሮ ችግር ያለባቸው እንደዚህ አይነት ጠንከር ያሉ የባለሙያ ስብጥሮችን የሚጠይቁ ጥያቄዎች ሲመጡ አሁን ህዝባችን አሁንም ወደ ሌሎች አገሮች ይሄዳል። ያንን የመቀነስ ስራ ግን በሰፊው ትኩረት ተሰጥቶ እየተሰራ ነው። በትምህርት አሰጣጥና እውቀት ግብይት ዙሪያ ደግሞ ያለውን ክፍተት በትምህርት ስርዓቱ ማሻሻያው ለመመለስ እየተሰራ ስለመሆኑ ተጠቁሟል። የትምህርት ሪፎርሙ አንዱና ትልቁ ስራው በተቻለ መጠን ሁሉም ኢትዮጵያውያን ህጻናት ተመጣጣኝ የሆነ ጥራት ያለው ትምህርት እንዲደርሳቸው ማድረግ ዋና ዓላማችን አድርገን ነው እየሰራን ያለነው። የትምህርት ጥራት ችግሮች ምንድናቸው ብለን በዝርዝር አይደንቲፋይ አድርገን እየሰራን መምህራን እያሰለጠንን የተሻለ ለማድረግ ብዙ ሙከራ እየተደረገ ነው። ግን የረጅም ጊዜ የቤት ስራ ስለነበረ የቆየ የተጋገረ ብዙ ችግር ስለነበረ እንደዚህ በቀላሉ እንትን የሚያደርግ አይደለም። ህብረተሰቡ ላነሷቸው በርካታ ጥያቄዎች ምላሽ ለመስጠት ተሞክሯል። ይህ ደግሞ የመረጃ ክፍተትን ምላሽ በመስጠት ከእውነታው ጋር ለማስታረቅ ጥሩ እድልን ፈጥሯል። ኢትዮጵያ ታይተው የማይጠገቡ ተፈጥሯዊ የቱሪስት መስህቦችን የታደለች ሀገር ናት። በሁሉም የሀገሪቱ አቅጣጫዎች ያሉ ውብና ሳቢ መልክዓ ምድሮች፣ በተለያየ የአየር ንብረት ውስጥ የሚገኙ ተፈጥሯዊ የቱሪስት መዳረሻዎች የጎብኚዎችን ቀልብ የሚስቡ ናቸው። ተከታዩ የመሀል የታደለ ዘገባ የተወሰኑትን የኢትዮጵያ ተፈጥሯዊ የቱሪስት መስህቦች ያስቃኘናል። ተከታትለን እንመለስ። ኢትዮጵያ በተፈጥሮና ሰው ሰራሽ የቱሪስት መስህቦቿ በዓለም ላይ ሰዎች ሊጎበኟቸው ከሚፈልጓቸው ሀገራት መካከል ስሟ ይጠራል። በዓለም አቀፉ የትምህርት የሳይንስና የባህል ተቋም ዩኔስኮም 15 ቅርሶቿ የዓለም ቅርስ ተብለው ተመዝግበውላታል። ከነዚህ መካከል ደግሞ 11ዱ የቱሪስት መዳረሻ የሆኑ ቦታዎች ናቸው። በሀገሪቱ የተለያዩ አካባቢዎች ያሉ እጅግ አስደናቂ ተፈጥሮን የተጎናጸፉ ቦታዎችም የዓለም ምርጥ የቱሪዝም መንደር ዝርዝር ውስጥ ተካተውላታል። እስኪ ለዛሬ የዓለም ቅርስ ከተባሉትም ይሁን ከሌሎቹ የኢትዮጵያ ተፈጥሯዊ የቱሪስት መዳረሻዎች መካከል ጥቂቶቹን እናስተዋውቃችሁ። አስቀድመን ወደ ሰሜን እናቅና። በዓለም አቀፉ የትምህርት የባህልና የሳይንስ ተቋም ዩኔስኮ የዓለም ቅርስ ተብሎ የተመዘገበውን እጅግ ያማረ የተፈጥሮ ጸጋ የተላበሰውን የሰሜን ተራሮች ብሔራዊ ፓርክን እናገኛለን። ይህ በሰሜን ጎንደር የሚገኝ የተራሮች ሰንሰለት ከባህር ጠለል በላይ ከ1900 እስከ 3926 ሜትር ከፍታ ላይ ይገኛል። በኢትዮጵያ ትልቁ ተራራ ራስ ዳሽንም ከብሔራዊ ፓርኩ በቅርብ ርቀት ላይ ይገኛል። ሰሜን ተራሮችን ድንቅ የሚያደርገው አፈጣጠራቸው በእጅጉ የተለያዩ ሸለቆዎችንና ተራሮችን እንዲሁም የተሰባጠረ ብዝሃ ሕይወትን በውስጡ የያዘ በመሆኑ ነው። ከ130 በላይ የአዕዋፍት ዝርያዎች፣ ከ20 በላይ አጥቢ እንስሳት የሚገኙበት ይህ ፓርክ 5 በኢትዮጵያ ብቻ የሚገኙ ብርቅዬ እንስሳትን በውስጡ ይዟል። ዋሊያ፣ ጭላዳ ዝንጀሮና ቀይ ቀበሮ የዚህ ፓርክ ልዩ መታወቂያዎች ናቸው። ከኢትዮጵያ ከፍተኛ ቦታዎች እጅግ ዝቅ ወዳለው ምድሯ ደግሞ እንዝለቅ። እዚህ የዓለም ሞቃቱን ስፍራ እናገኛለን። የደንከል በረሃ ይባላል። ይህ ቦታ ኢትዮጵያ ሁሉንም አይነት የአየር ንብረት የታደለች ስለመሆኗ ምስክር ነው።
በታላቁ ስምጥ ሸለቆ ውስጥ በኤርትራ አዋሳኝ የሚገኝ በዓለም ላይ ካሉ ዝቅተኛ ቦታዎች መካከል ደግሞ አንዱ የሆነ ቦታ ነው። ከባህር ጠለል በታች 155 ሜትር ዝቅ ያለ ሲሆን የሙቀት መጠኑም በአማካኝ ከ48 እስከ 50 ዲግሪ ሴንቲግሬድ እንደሚደርስ ይነገርለታል። አካባቢው የጥንታዊ የሰው ልጆች ቅሪተ አካል መገኛ ከመሆኑ ባሻገር 30 የሚጠጉ የተለያዩ እሳተ ገሞራዎችንም በውስጡ የያዘ ነው። ኤርታሌ ደግሞ በዚህ ስፍራ የሚገኘው ትልቁና ታዋቂው እሳተ ገሞራ ነው። በተጨማሪም ከሚሊዮን ዓመታት በፊት ተከስተዋል በሚባሉ እሳተ ገሞራዎች ምክንያት እጅግ የተለየ ተፈጥሮን የተላበሰ አካባቢ ነው የደንከል በረሃ። እስኪ ደግሞ ተፈጥሮ እጅግ ያማሩ ገጸ በረከቶችን ወደ ቸራት ባሌ ዞን እናምራ። በአፍሪካ ካሉ ትላልቅ ዋሻዎች መካከል አንዱ የሆነውና 15.1 ኪሎ ሜትር እርዝመት ያለው የሶፍ ኡመር ዋሻ መገኛው እዚህ ባሌ ምድር ላይ ነው። በእስልምና እምነት ተከታዮች ዘንድ መንፈሳዊ ትርጉም የሚሰጠው ይህ ስፍራ ዋሻውን ለረጅም ዓመታት ሲገለገሉበት በኖሩ ሶፍ ኡመር በተባሉት የሃይማኖት ሰው ስም ስያሜውን ማግኘቱ ይነገርለታል። የስፍራው ውበት እጅግ አስደማሚ በመሆኑ ተፈጥሯዊነቱን ለማመን የሚቸገሩ ብዙ ናቸው። በባለሙያ እጆች ተጠርበው የተስተካከሉ የሚመስሉ ጣሪያና ግድግዳ ያለው በውስጡ ያሉት ድንጋዮችም ለመቀመጫነት ተስተካክለው የተሰሩ የሚመስሉ ናቸው። ከኢትዮጵያ መዲና አዲስ አበባ 450 ኪሎ ሜትሮችን አቆራርጠን ወደምናገኘው አንድ ድንቅ ስፍራ ደግሞ ልውሰዳችሁ። መገኛው መካከለኛው ኦሞ ሸለቆ ነው። ኢትዮጵያ ካሏት እጅግ ውብ ብሔራዊ ፓርኮች መካከል አንዱ ነው። ጥቅጥቅ ያሉ ደኖች፣ ረጃጅም የሳር ምድር፣ ሐይቆች፣ ወንዞች፣ ፍልውሃዎች እንዲሁም ፏፏቴዎችን በውስጡ የያዘው ጨበራ ጩርጩራ ብሔራዊ ፓርክ 57 አጥቢ እንስሳት ከ137 በላይ የአዕዋፍት ዝርያዎች መገኛቸው እዚህ ነው። ግዙፎቹ የአፍሪካ ዝሆኖችም የዚህ ፓርክ ልዩ መታወቂያዎች ናቸው። ከ106 በላይ የተለያዩ አይነት እጽዋቶችም በዚህ ፓርክ ውስጥ ይገኛሉ። ወደ 50 የሚጠጉ ትናንሽና ትላልቅ ወንዞች እንዲሁም የተለያዩ ሐይቆችም የፓርኩን ውበት ያላበሱ የተፈጥሮ ገጸ በረከቶች ናቸው። የተመለከትናቸው ጥቂት ተፈጥሯዊ የቱሪዝም ሀብቶቻችን ኢትዮጵያ በዘርፉ እምቅ አቅም እንዳላት የሚያረጋግጡ ናቸው። ሀገሪቱ በአራቱም አቅጣጫ ለቁጥር የሚያዳግቱ ተፈጥሯዊ፣ ታሪካዊና ባህላዊ የቱሪዝም ሀብቶችን ታድላለች። በኢትዮጵያ ዓለም አቀፍ የቱሪስት ፍሰትን ለመጨመር ዲጂታል አገልግሎት ላይ ትኩረት ማድረጉን የቱሪዝም ሚኒስቴር ገለጸ። የኢትዮጵያ አየር መንገድ በበኩሉ የቱሪዝም ዘርፉን ለማሳደግ የራሱን ድርሻ እየተወጣ መሆኑን ገልጿል። ሳራ ሳህለ ስላሴ ተጨማሪ አላት። በአዲስ አበባ ከተማ ውስጥ ከተገነቡትና በመገንባት ላይ ከሚገኙት አዳዲስ የቱሪስት መዳረሻዎች ውስጥ የእንጦጦ ፓርክ ተጠቃሽ ነው። እነዚህ አዳዲስ የቱሪስት መዳረሻዎች ታዲያ ከነባሮቹ ጋር ተዳምረው የከተማዋን የቱሪስት ፍሰት እንዲሁም ገቢን እንደጨመሩት ይገለጻል። የእንጦጦ ፓርክ ባለው የተፈጥሮ አቀማመጥ ከተሰሩለት መሰረተ ልማቶች ጋር ተዳምሮ በሀገር ውስጥም ሆነ ዓለም አቀፍ ቱሪስቶች ይመረጣል። በተያዘው በጀት ዓመት ታህሳስ ወር ድረስም 20 ሺህ የውጭና 110 ሺህ የሀገር ውስጥ ጎብኚዎች እንደጎበኙት የፓርኩ ኃላፊ መዝገቡ ይስማው ይናገራሉ። 37 ሚሊዮን ብር ገቢ መገኘቱንም ጠቅሰዋል። የእንጦጦ ፓርክ ለከተማ ቅርብ የሆነ ፓርክ ነው። አሁን ላይ ከፍተኛ የቱሪስት መዳረሻ ከሆኑ ቦታዎች አንዱና ቀዳሚው ነው ብሎ መውሰድ ይቻላል ማለት ነው። እቅዳችን ወደ 30 ሚሊዮን ነበር ለበጀት ዓመቱ ይዘን የነበረው ማለት ነው። ለበጀት ዓመቱ ያን እቅድ ገና በአምስት ወሩ ነው ወደ 37 ሚሊዮን መሰብሰብ የቻልነው ማለት ነው፣ የእቅዱን እጥፍ። ስለዚህ አሁን ለቀጣዩ በጀት ዓመት ለቀጣዩ 6 ወር ብለን ወደ 70 ሚሊዮን እቅዱን ከልስን አጠቃላይ የበጀት ዓመቱን 70 ሚሊዮን ብለን ይዘናል። ሞልስት አፈጻጸማችን አሁንም ከ100% በላይ ነው።
ስለዚህ በጎብኝም በገቢ እቅዳችንም የተሻለ አፈጻጸም ያለው ፓርክ ነው እንጦጦ። የኢትዮጵያ አየር መንገድ ዓለም አቀፍ የቱሪስት ፍሰቱን ለመጨመር የገጽታ ግንባታና የአየር ትራንስፖርት አገልግሎት በመስጠት ላይ ይገኛል። ኢትዮጵያን ሆሊዴይስ የሚል ፕሮግራም በመጀመርም እንዳስጎብኚ እየሰራ መሆኑን ዋና ስራ አስፈጻሚው መስፍን ጣሰው ይገልጻሉ። ኢትዮጵያ አየር መንገድ ከአንድ ሀገር አመጦ በአዲስ አበባ በኩል አድርጎ ወደ ሌላ ሀገር የሚወስዳቸው መንገደኞች ወይም ትራንዚት መንገደኛ የምንላቸው እነሱ ጉዟቸውን ለጊዜው አቋርጠው ወደ አዲስ አበባ ገብተው አዲስ አበባ ዛሬ ብዙ ለቱሪስቶች የሚሆን የሚጎበኝ ቦታ ስላላት እዚያ ጎብኝተው እንዲሄዱ ለማስቻል የሚያስችል አንድ ፕሮግራም ተዘጋጅቷል። ይሄ ስቶፕ ኦቨር ቱሪዝም የሚል ነው። ይህም እንግዲህ አንዱ ቱሪዝምን በሀገራችን ለማስፋፋት የኢትዮጵያ አየር መንገድ ከሚያደርጋቸው ጥረቶች አንዱ ነው። የሀገር ውስጥ ጎብኚዎችም ቢሆኑ በሚተማመኑበት የኢትዮጵያ አየር መንገድ እንዲጓዙ ዋጋችንን አስተካክለናል ሲሉም ይገልጻሉ ዋና ስራ አስፈጻሚው። ኢትዮጵያ አየር መንገድ በዓለም አቀፍ ደረጃ የሚያቀርበው የቲኬት ዋጋ ተወዳዳሪ ነው። የሀገር ውስጥ በረራ ግን አትራፊ አይደለም ማለት ይቻላል። የሀገራችን ሕዝብ የአየር ትራንስፖርት ተጠቃሚ እንዲሆን፣ ቱሪዝም እንዲያድግ፣ ኢትዮጵያውያን በቀላሉ ከሀገር ሀገር እንዲንቀሳቀሱ በሚል እንደ ብሔራዊ አገልግሎት የምንሰጠው አገልግሎት ነው እንጂ ትርፋማ አይደለም የሀገር ውስጥ በረራ። ዓለም አቀፍ የቱሪስት መዳረሻነታችንን ለማሳደግ የኦንላይን አገልግሎታችንን አዘምነናል የሚሉት ደግሞ የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ናቸው። በሁሉም ሀገር ተጉዘን ሄደን አግኝተን ማሳመን ስለማንችል በአጠቃላይ በዓለም አቀፍ ደረጃ ቪዚብል የሆነ የኦንላይን ፕላትፎርም እንዲኖር ኦንላይን ማርኬት ፕሌስ ወይም ድህረ ገጽ ኢስታብሊሽ አድርገናል። ስለዚህ በዚህ የውጭ ሀገር ቱሪስቶችን በቀላሉ መሳብ የምንችልበት እድል ተወዳዳሪ የሆነ የኦንላይን የዲጂታል ግብይት ውስጥ እየገባን ነው። አጠቃላይ ያለውን የቱሪዝም ስራ እንዲዘምን እንዲሻሻል ለማስቻል ግዙፍ የመዳረሻ ልማት ስራዎች፣ በዲጂታል የማስተዋወቅ ስራዎች፣ የአገልግሎት ጥራቱን የማላቅ ስራዎች፣ የዱር እንስሳት ብሔራዊ ፓርኮችንና ቅርስ የመጠበቅ ስራዎችን በክልሎች እና በግሉ ዘርፍ ጋር በመቀናጀት እያሰራን እንገኛለን ማለት ነው። ኢትዮጵያ በተፈጥሮም ይሁን በሰው ሰራሽ መስህቦች የታደለች ብትሆንም ከዘርፉ ከፍ ያለ ጥቅምን ለማግኘት በመሰረተ ልማት ግንባታና ጸጥታ ላይ ይበልጥ መስራት እንደሚጠበቅባት ይነሳል። የምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም ይቀጥላሉ። ከባቱ አርሲ ነገሌ ያለው የፍጥነት መንገድ ግንባታ 85 በመቶ መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታወቀ። የፍጥነት መንገዱ በተቀመጠለት ጊዜ ለማጠናቀቅም በትኩረት እየተሰራ መሆኑ ነው የተጠቀሰው። በቀለ ተመስገን ዝርዝር አለው። ፈይሳ ደስታ ይባላሉ። ከመቂ ወደ ሻሸመኔ በፍጥነት መንገድ ሲያሽከረክሩ ነበር ያገኘናቸው። እርሳቸው እንደሚሉት የፍጥነት መንገዱ መገንባት ጊዜያቸውን እንደቆጠበላቸው ይገልጻሉ። ፍጥነት መንገዱ በጣም አሪፍ ነው። ለተሳፋሪም ሆነ ለእኛም ሰዓት ይቆጥባል፣ አደጋ ይቀንሳል። ያው ምቾትም አሪፍ ነው። እኔ አሁን 2 ሰዓት ተኩል ነው የሚፈጅብኝ። አሁን አዲሱ መንገድ ቢሆን ቢያንስ 1 ሰዓት ነው የሚፈጀው። በጣም ጠቃሚ ነው። አሁን ከዝዋይ ወደ አዲስ አበባ በጣም ምርጥ መንገድ ነው ያለው። አሪፍ ነው ብለን ነው። እንደ ፈይሳ ያሉ አሽከርካሪዎች የፍጥነት መንገዱ መገንባት ሚናው የጎላ መሆኑን ጠቅሰዋል። የሞጆ ሐዋሳ ፍጥነት መንገድ አካል የሆነው የባቱ አርሲ ነገሌ ፍጥነት መንገድ ግንባታም እየተከናወነ ይገኛል። የመንገድ ማጠናከሪያ ኮንክሪቶችን እየሰራን ነው። ድልድዮችና ማሳለጫዎችን በተቀመጠው ዲዛይንና ጥራት መሰረት እያከናወን እንገኛለን። በተቀመጠልን ጊዜም ለመጨረስ እየሰራን ነው። የፍጥነት መንገድ ፕሮጀክቱ በተቀመጠለት ዲዛይንና ጥራት መሰረት እየተገነባ መሆኑም ተጠቅሷል። ፕሮጀክቱ ከመጀመሩ በፊት የዲዛይንም ሪፖርቲንግም ኳሊቲ ኮንትሮልም ፕሮሰስ ሲደረግ ማለት ነው ሲሰራ፣ እንደገና ደግሞ የማቴሪያል ቴስት ካለቀ በኋላ ደግሞ የተሰራው ቴስት የተቀመጠለትን የዲዛይን ስታንዳርድ ወይ የጥራት ስታንዳርድ ያሟላል ወይስ አያሟላም የሚለውም ፕሮጀክቱ ከመጀመሩ በፊት እሱን ስታብሊሽ እናደርጋለን። ፕሮጀክቱ ሲጀመር ወጥ የሆነ ስታንዳርዳይዝድ የሆነ ሲስተም ነው የምንሰራው። ያው እስካሁን ባለው
በስታንዳርዱ መሰረት ነው የሚሰራው። በተለያዩ ምክንያቶች አንዳንድ ነገር ቢከሰት የማስተካከያ ስራ ይሰራል። በኢትዮጵያ መንገዶች አስተዳደር የሞጆ ሐዋሳ ፍጥነት መንገድ ግንባታ ፕሮጀክት ጽህፈት ቤት ስራ አስኪያጅ ኢንጂነር አዲስ ይወታደስ እንዳሉት የፍጥነት መንገድ ግንባታው በተቀመጠለት ጊዜ ለማጠናቀቅ እየተሰራ መሆኑን ተናግረዋል። የሞጆ ሐዋሳ የፍጥነት መንገድ ሶስተኛው ክፍል የሆነው የባቱ አርሲ ነገሌ የፍጥነት መንገድ ፕሮጀክት ላይ ነው። የሞጆ ሐዋሳ የፍጥነት መንገድ አጠቃላይ 202 ኪሎ ሜትር ያለው የፍጥነት መንገድ ሲሆን የመጀመሪያው ምዕራፍ ከሞጆ ድረስ እስከ ባቱ ድረስ ያለው 92 ኪሎ ሜትር የአስፋልት መንገድ ተጠናቆ ለትራፊክ ክፍት ከሆነ 3 ዓመት በላይ ያስቆጥሯል። አሁን እንግዲህ እየተገነባ ያለውና አክቲቭሊ ዛሬ የምናየው ፕሮጀክት የባቱ አርሲ ነገሌ የፍጥነት መንገድ ፕሮጀክት ሲሆን 57 ኪሎ ሜትር ርዝመት ያለው በዓለም ባንክ ሙሉ 100% የብድር ውል የሚተዳደር በቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ከቅርብ ጊዜ ወዲህ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ፕሮጀክቱን ተረክቦት እየገነባው ያለው ፕሮጀክት ነው። አሁን ላይ 85% አካባቢ ተጠናቋል። አብዛኛዎቹ የአስፋልት ስራዎች እየተከናወኑ፣ ቀሪ ስትራክቸሮች እየተከናወኑ ነው። እንዳያቸዋቸው ከዋናው መንገድ ጋር የተያዙ ስራዎች እስከ ነሐሴ 2017 ድረስ ለመጨረስ በከፍተኛ ርብርብ እየተሰራ ነው። የሚጠናቀቁበትም ከፍተኛ እድል አለ። የፍጥነት መንገድ ግንባታውን እያከናወነ የሚገኘው ዓለም አቀፉ የስራ ተቋራጭ ቻይና ኮሚኒኬሽን ኮንስትራክሽን ኩባንያ ነው። የማማከርና የቁጥጥር ተግባሩን ደግሞ ሀገር በቀሉ ኢትዮ ኢንፍራ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከኩንሃ ኢንጂነሪንግ እና ኮንሰልቲንግ ከኮሪያ ኤክስፕሬስ ዌይ ኮርፖሬሽን ጋር በመተባበር እየተሰራ እንደሚገኝም ተገልጿል። በአማራ ክልል የተገኘው ሰላም የልማት ስራዎችን ለማከናወንና ማህበረሰቡ ወደ መደበኛ ህይወቱ እንዲመለስ ምቹ ሁኔታን የፈጠረ ነው ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። መንግስት በክልሉ ሰላምን ከማስፈን ጎን ለጎን የልማት ስራዎችን ለማከናወን እያደረገ ያለው ጥረት የሚበረታታ ነው ያሉት ነዋሪዎቹ ሰላምን ለማጽናትም ማህበረሰቡ የበኩሉን ሊወጣ እንደሚገባ ነው የገለጹት። ሳሙኤል ወርቃየሁ አስተያየቶቹን አሰባስቧል። እንከታተል። ሰላም ለሁሉም ነገር አስፈላጊ ነው እና ሰላም ማጣት ደግሞ ምን ያክል መስዋዕትነት እንደሚያስከፍል ሁሉም ማህበረሰብ እያንዳንዱ ሰው ያውቀዋል። ወደ ራሱ አዙሮ ቢያየው ሰላም ምን ያክል ዋጋና ምን ያክል መስዋዕትነት እንደሚያስከፍል ሁላችንም ያየነው ነው ባሳለፍነው 1 ዓመት ተኩል ማለት ነው እና በኑሮ ደረጃችን ላይ በጣም ከባድ ሁኔታ ውስጥ ገብተን ነበረ። ተንቀሳቅሰን መግባት እንኳን የማይችልበት ሁኔታ ተፈጥሮ ነበር። ባለመመካከር የመጣ ችግር ጎዳን። መጣላት እኛ ወንድማማች እስበሳችን እየተጋደልን እስበሳችን እየተቀማማን የሚያስለቅስ ነው። ቀደም ሲል የነበረው የሰላም ሁኔታ እጅግ አሳሳቢ የነበረበት ሁኔታ ነው የነበረው። እንደ ከተማም እንደ ክልልም በጣም አሳሳቢ ደረጃ ላይ ደርሶ ነው የነበረው። ነገር ግን አሁን አንጻራዊ የሆነ ሰላም አለ። ከዚህም ባሻገር ልማቶችም ተጠናክረው እየሄዱበት ያሉት ሁኔታዎች ነው ያሉ። እንደ ነዋሪም እዚሁ ያለውንም ነገር እኛም በቅርበት ስለምንከታተል ባህር ዳር ከነበራት ውበት የጨመረችበት ሁኔታ ነው ያለው ማለት ነው። አሁን በሰላም ልባታችንም ኑሯችንም ከበፊቱ ከእንትኑ አኳያ አሁን በጣም ወደ ሰላማችን እየተመለስን ነው። ወደ ሰላማችን እየተመለስን ነው። ወጠን መግባትም እየቻልን ነው። ያለውን ነገርም ኑሯችንም በደንብ እየመራን ነው። አሁን ከልማቱ አኳያም ደግሞ እግዚአብሔር ይመስገን ያው ሰላም በበዛ ቁጥር ሁሉ ነገራችን እየተስተካከለ ይመጣል። ሰላም ነው የምንፈልግኛ፣ ከምንም በላይ ሰላም ነው። አሁን ላይ ደግሞ በተሻለ ሁኔታ በሚባል ደረጃ አንጻራዊ ሰላም እየታየ ነው። ማህበረሰቡ ወደ ስራ ገብቶ በመነቃቃት ላይ ነው። ጥሩ እንቅስቃሴም እየታየ ነው። አሁን ላይ ከእንደዛ አይነት ሁኔታ ወጥተን ጥሩ በሚባል ደረጃ ላይ ጥሩ እንቅስቃሴ እያየን ነው። ከልማት አንጻርም ስናይ ሁሉም ወደ ስራ ነው እንጂ መጥፎ ነገር ላይ የምናየው ሁኔታ ላይ አናየውም። ብዙ ያጣናቸው ነገሮች አሉ። ከኢኮኖሚ ሊሆን ይችላል፣ ከሰው ማጣት ሁሉ ሊሆን ይችላል እና ያንን እያንዳንዱ ማህበረሰብ ወደ ራሱ አምጥቶ በእኔ ላይ ይሄ ነገር ቢሆን የሚለውን ነገር ማስተዋልና መገንዘብ አለበት። ትልቁን ሚና መንግስት ቢወስድም ትልቅ ደግሞ ድርሻ ደግሞ የማህበረሰቡ ድርሻ አለበት፣ ከራሴ ጀምሮ ማለት ነው። እኔ ከኔ ጋር ያለው ወንድሜ ማለት ነው ሌላ አካሄድ ከሄደ ወደ እኔ እንዲመለስ ማድረግ ነው ያለብኝ። አሁን በሚለቀቅ አሉባልታ መረጃ
ሰላሙ መነጠቅ የለበትም። በማይሆን በፌስቡክ ይለ በምን ይለ በማይሆን መረጃ ሰላሙ መነጠቅ የለበትም። ሰላም ከሌለ ምንም ነገር የለም። ለወደፊቱም የሚጠቅመን መደማመጥ፣ መወያየት፣ ብስል ሁነን ተመሳስለን ተመካክረን ሰርተን ሀገራችንን ገባ አደራ ነው። ምን መመካከር ነው ጠቃሚው። ወንድሞቻችን በሰላም ይምጡልን፣ አመካክረን ወደ ዳኛ ማስምረን እናገባቸዋለን። ወደ ሰላም ይምጡልን። የኦሮሚያ ክልል መንግስትና የህዝቡን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች ወደ ሰላማዊ አማራጭ መምጣታቸው በክልሉ ሰላም እንዲሰፍን ከፍተኛ አስተዋጽኦ ማበርከቱ ተገለጸ። በክልሉ ሰላምን ለማጽናት የሚያስችሉ ተግባራት እየተከናወኑ መሆናቸውም ተጠቁሟል። ሀምራዊት ብርሃኑ በብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት ረዳት ኃላፊ ከድር ማሞ ጋር ቆይታ አድርጋለች። እንከታተለው። በብልጽግና ፓርቲ የኦሮሚያ ቅርንጫፍ ረዳት የጽህፈት ቤት ኃላፊ ከድር ማሞ ከኢቲቪ ጋር ቆይታ ለማድረግ ስለመጡ እጅግ አድርገን ነው የምናመሰግኖት። እኔም እጅግ አድርጌ አመሰግናለሁ። እንግዲህ የመጀመሪያ ጥያቄ የኦሮሚያ ክልል አሁናዊ ያለበት የሰላም ሁኔታ ምን ይመስላል? ሰላም እንግዲህ አንጻራዊ ነገር ነው። ከ2 ዓመት በፊት እንደ ሀገር በሀገሪቱ ሉዓላዊነት ላይ ከፍተኛ አደጋ የደቀነ ጦርነት ለ2 ዓመት አካሂደናል። እንደ ክልልም ስንመለከት አስቸጋሪዎቹ ቀናት እያለፉ ወጥቶ መግባት በጣም ችግር የሆነበት ጊዜ ነበረ። በርካታ ትምህርት ቤቶች በሰላም እጦት ምክንያት ዝግ ነበሩ። ከፍተኛ ማህበራዊ ቀውስ ተከስቶ ነበር። እዚህም እዛም በሚካሄደው በታጠቁ ኃይሎች በሚደረግ እንቅስቃሴ ነገር ግን አሁን በህዝባችን የተባበረ ክንድ በጸጥታ አካሎቻችን የተቀናጀ የጸጥታ ማስከበር እርምጃ የሰላሙን መንገድ መርጠው ከመንግስት ጋር ውል አድርገው የገቡትም ከፍተኛ ድጋፍ እያደረጉ ያሉበት ሁኔታ አለ። ስለዚህ የክልላችን ሰላም ስንመለከት አንጻራዊ መሻሻል አለ። ነገር ግን የፐርሰፕሽን ችግር አለ። የሆነ ጊዜ ከዚህ ሐዋሳ መሄድ ችግር ነበር። በወጥነት ሳይሆን አልፎ አልፎ መንገድ ላይ ችግሮች ይከስታል። ያ ነገር ባልተገባ መንገድ ኢንፍሌትድ በሆነ ሁኔታ ናሬትድ ሆነና ከአንድ ቦታ አንድ ቦታ መንቀሳቀስ አሁንም ችግር የሚመስላቸው ወገኖች እዚህም እዛም አሉ። ይሄ ግን ነባራዊ ሁኔታውን የሚገልጽ ነገር አይደለም። ዛሬ አንድ ሰው ከዚህ ተነስቶ በየትኛውም የኦሮሚያ አካባቢ መንቀሳቀስ ይችላል፣ ሰርቶ መብላት ይችላል። አንዳንድ ፖኬቶች ላይ የታጥቀው የሚንቀሳቀሱ አካላት በተበታተነ መንገድ በተደራጀ መንገድ አሁን መንቀሳቀስ አይችልም፣ ተመቷል። በተበታተነ መንገድ ግን እዚህም እዛም አለው ለማለትም ህይወቱን ለማራዘምም የሚያደርገው እንቅስቃሴ አለ። ነገር ግን ከነበርንበት ሁኔታ አኳያ ስንመለከት አንጻራዊ ሰላም እያገኘን ነው። በየጊዜው መሻሻል አለ። ህዝባችን እየመጣ ባለው ሰላም ሙሉ ለሙሉ ፊቱን መንግስታችንም ህዝባችንን ወደ ልማት እያዞረ ያለበት ሁኔታ አለ። በክልሉ የተለያዩ አካባቢዎች በጫካ ታጥቀው የሚንቀሳቀሱ አካላት በመንግስትም እንደዚሁም በክልሉና በህዝቡ በተደረገላቸው የሰላም ጥሪ መግባታቸው ይታወሳል። የተወሰኑት ከዚህም አልፎ እንግዲህ ለተወሰኑ ሰዎች ደግሞ በክልሉ የአመራርነት ቦታም ተሰጥቷቸዋልና ይህ ሰላምን ከማጽናት አንጻር እንደዚሁም ደግሞ ምን አይነት አንድምታ አለው? በራሳችን በመነጋገር ችግራችንን መፍታት እንደምንችል ያሳያል። ሁለተኛ መንግስቱ መሳተፋቸውም ይሰብራል ማለት ለካ አብሮ መስራት ይቻላል። ትላንት በጠላትነት የሚፈላለግ አካል ለህዝብ ሲል ለሀገር ሲል አብሮ መቆም ይችላል የሚለውን ነገር ያሳያል። መንግስታችን ምርጫን አሸንፍ ያለውና መንግስትን ብቻዬን እመራለሁ አላለ። ሲግኒፊካንት የሆነ ሴት ያልያዙ ፖለቲካ ፓርቲዎችን ጭምር እያሳተፈ ስልጣን ሼር እያደረገ ዞሮ ዞሮ ለአንድ ሀገር ነው ሁሉም የሚሰራውና በጋራ እንስራ የሚል መንግስት ነው ያለው። ብሔራዊ ጥቅም ላይ አንድ ሆነን መቆም አለብን። የህዝባችን ዘላቂ ጥቅም ላይ አንድ ሆነን መቆም አለብን። ከዚህ አኳያ ሰፊ ትርጉም ያለው
መልእክት ያስተላልፋል ብዬ አስባለሁ። እንግዲህ አሁን ከመጡት ወይም ደግሞ የሰላምን አማራጭ ካደረጉ አካላት ባሻገር አሁንም በተለያዩ የኦሮሚያ ክልል አካባቢዎች በጫካ ታጥቀው የሚንቀሳቀሱ አካላት አሉና እነዚህ አካላት የሰላምን መንገድ አማራጭ እንዲያደርጉ ምን መልእክት አሉት? ለሰላም የተዘረጋጅ አሁንም አይታጠፍም ነው የክልላችን አንድ መፈክር። ወንድም ላይ በመተኮስ የምናመጣው ሰላምም ብልጽግናም ልማትም የለም። ምናጠፋው እንደ ባላንጣ የቆጠርነው አካልም አይኖርም። ስለዚህ ከዚህ የሚያተርፈው የኢትዮጵያን ውድቀት ኦር የኦሮሞን ሕዝብም ውድቀት የሚፈልግ አካል ብቻ። ስለዚህም በመገንዘብ በጋራ መስራት ይቻላል። ለጋራ ዓላማ በጋራ መቆም ይቻላል። ይሄው ቆመን እያሳየን ነው። ትላንት ከምንዋጋቸው ወገኖች ጋር ይቻላል። ስለዚህ ይሄ ጊዜ ተባብረን ከሰራን ለኢትዮጵያ በልማቱ በተለይ ቀጠናው ላይ ያለንን ቦታ በማደላደል በተለይ በጣም ወሳኝ ጊዜ ነው። ስለዚህ የሰላሙን መንገድ የመረጡቱ መሳሪያቸውን ይዘው አገር ሽማግሌ ጋር ወገኖቻቸው ጋር ወይ ደግሞ በአካባቢው የሚገኝ የፖለቲካም ይሁን የጸጥታ አካላት ጋር አሁንም በሰላም እንዲገቡ ጥሪ እናስተላልፋለን። በብልጽግና ፓርቲ የኦሮሚያ ቅርንጫፍ ረዳት የጽህፈት ቤት ኃላፊ ከድር ማሞ ከኢቲቪ ጋር ቆይታ ስላደረጉልንና ሀሳቦትንም ስለሰጡን እጅግ አድርገን ነው የምናመሰግኑት። እኔም እጅግ አድርጌ አመሰግናለሁ። ባለፉት ዓመታት በኢትዮጵያ የፖለቲካ ልዩነትን በጠረጴዛ ዙሪያ መፍታት በተሳናቸው ፖለቲከኞች ምክንያት ጉዳት እየደረሰ መሆኑ ተገልጿል። በሀገሪቱ ዘላቂ ሰላም ይሰፍን ዘንድም ሰላማዊውን መንገድ መምረጥ፣ ቃታ ከመሳብ ራስን ማራቅ ከሁሉም እንደሚጠበቅ ይታወቃል። ወንደሰን አፈወርቅ በዚህ ጉዳይ ላይ ትንታኔ አዘጋጅቷል። ተከታትለን እንመለስ። የፖለቲካ ልዩነት በኢትዮጵያ የፖለቲካ ታሪክ ውስጥ የአንድ ሳንቲም ሁለት ገጽታም ሆነው የዘለቁ ናቸው። የፖለቲካ ልዩነትን በጠረጴዛ ዙሪያ መፍታት የተሳናቸው ፖለቲከኞቹ በሚጭሩት እሳት ሚሊዮኖች ሕይወታቸውን አጥተዋል። በርካቶችም ለአካል ጉዳት ተጋልጠዋል። በተለያዩ ጊዜያት በተቀሰቀሱት በእነዚህ ችግሮች ምክንያት የሀገር ሀብትም ለውድመት ተዳርጓል። አባቶች ደጋግመው እንደሚሉትም ሰላም በሌለበት መረጋጋት በራቀበት ሀገር ስለምንም ማሰብ አይቻልም። ሰላም የሚባለው ነገር በጣም ትልቅ ነገር ነው። የኔ ብቻ ትክክል ነው የሚሉ አካሄዶች የሌላውን አድምጦ በሰላም ከመግባባት ይልቅ ጠመንጃን ምርጫ ማድረግ ሀገርን ብዙ ዋጋ ያስከፍላል። ለዓመታት በእንዲህ ያለ ምርጫ በዘለቀች ሀገር ውስጥ ደግሞ ሰላማዊን መንገድ መምረጥ፣ ቃታ ከመሳብ ራስን ማራቅ ከሁሉም ይጠበቃል። ብዙዎች እንደሚሉትም የሀገር ሰላምን በማጽናቱ ረገድ ኃላፊነቱ የሁሉም ነውና በየፊናው የሚቻለውን ሁሉ ማድረግ ይኖርበታል። ጠቅላይ ሚኒስትር አብይ አህመድ ደጋግመው ሲናገሩ እንደሚደመጡት ከሰላማዊ ንግግር ውጭ ያለው የእሳት ጨዋታ አዋጭ አይደለም። በጠመንጃ የሚደረግ የፖለቲካ እንቅስቃሴም የሰውን ሕይወት የሚበላ ነውና ይህንን ያየ በፍጹም ሊመርጠው የማይችለው ጉዳይ ነው። ውጊያ እኛ አንወድም። በጣም ነው ውጊያ የምንጠላው። እኔ በ14 ዓመት ነው ክላሽ የተሸከምኩት አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ የሚበላ ወንድም የሚበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማን ነው ውጊያ የሚወደው? ውጊያን የማያውቅ ሰው ብቻ ነው ውጊያ የሚፈልገው። አሁን ኢትዮጵያና ኢትዮጵያውያኑ ያለፈ ልዩነቶቻቸውን ሊፈቱ በችግሮቹ ላይም ሊመክሩ ሀገራዊ የምክክር ሂደት ላይ ናቸው። ያለፉ ቁርሾችም ምክክር ሊደረግባቸው፣ ልዩነቶችም በጠረጴዛ ዙሪያ ሊፈቱ መንገድ ተጀምሯል። ታዲያ በዚህ ውስጥ ሁሉም በቻለው አቅም ተሳትፎውን ማጠናከር ይኖርበታል። እስካሁን የመጣነውን ያህል መጥተናል። እስካሁን የጠፋውን ያህል ጠፍቷል። ካሁን ወዲያ ግን እንደዛ መቀጠል አይገባንም። ማለት ለተሻለ ህይወት እንመጥናለን ማለት አሁን እየኖርንበት ያለነው የህይወት ስታይል አይመጠነንም። ልንሰራባቸው የምንችል ልናድግባቸው የምንችል ሰፊ ጎዳናዎች አሉ። ያን ደግሞ የምንጀምረው እውነትን ከመነጋገር ነው። ቻለ አቅም ሁሉም ድምጽ ያለው አካል ለሀገሪቱ የሚያገባው አካል ሁሉም የሚሳተፍበት ሁኔታ ቢኖር ሰላሙም ዘላቂ ይሆናል። አገር ግንባታውም የምናስተካክላቸውም ነገሮች ላይ ውጤታማ እንሆናለን ብዬ አስባለሁ። በጠረጴዛ ዙሪያ ከሚደረግ ውይይትና ክርክር ውጭ ያለው መንገድ አዋጭ አይደለም። ይህ ደግሞ የቅርብ ጊዜውን የሰሜኑ ኢትዮጵያ ግጭትን ጨምሮ የሀገሪቱ ታሪክ ያስተምራል። ብልጥ ከጎረቤቱ ይማራል የሚል ብሂል ያላቸው ኢትዮጵያውያን ካለፈው የራሳቸው የመከራና የሰቆቃ ጊዜያት ይማሩ ዘንድ ግድ ይላቸዋል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ባቡር ኸይር የበጎ አድራጎት ድርጅት ላለፉት 5 ዓመታት በየቀኑ
5000 አቅመ ደካሞችና የተቸገሩ ወገኖችን እየመገበ ማህበራዊ ኃላፊነቱን ሲወጣ ቆይቷል። በተለይ በዚህ የጾም ወራት በበጎ አድራጎት ዝግጅቱ የተለየ የመደጋገፍ የመከባበርና ኢትዮጵያዊ እሴት ጎልቶ የሚታይበት እንደሆነም ተገልጿል። ዛራ መሐመድ ዝርዝር አላት። በአብሮነት ውስጥ ያለ መደጋገፍ እኛ ኢትዮጵያውያን የኖርንበት እውነት ነው። ይህን አብሮነታችንን ከሚያጠነክሩ ጉዳዮቻችን መካከል በችግር፣ በሐዘን፣ በደስታና አሁን እንዳለንበት ወቅት ያሉ የጾምና የበዓል ወቅቶች ይጠቀሳሉ። እንዲህ ያሉ የአብሮነትና የመደጋገፍ እሴታችንን አጉልተውና ተቋማዊ መልክ አላብሰው ከሚሰሩ ድርጅቶች መካከል ባቡል ሀይር የበጎ አድራጎት ድርጅት አንዱ ነው። በዚህ ድርጅት ውስጥ አቅመ ደካሞችና የተቸገሩ ወገኖች በየቀኑ ምግብ እንዲያገኙ ይደረጋል። ያው የክርስቲያን በክርስቲያን የሙስሊም በሙስሊም ከሰው አያገኙትም ከፈጣሪ ነው እንጂ ዱቄቱ አይቀር፣ ስጋው አይቀር፣ ዘይቱ አይቀር፣ ልብሱ አይቀር፣ ጫማው አይቀር፣ እንጀራው በወጡ አይቀር፣ ቴምብሩ አይቀር። እውነቴን ነው። እኔ ሁሉም ነገሬ ናቸው ከግር እስከ ራሴ። ከወለድኳት ከአንድ ልጄ በላይ ነው የሚጦሩኝ ያሉት። በሰገድኩበት ማልቅሼ ነው የምለምንላቸው። እየረዱኝ ነው። ወላሂ እኔ ማች ነበርኩ። ተቀበለችኝ። ወላሂ ገንዘብን ሰጠችኝ። አላህ እድሜ ረጅም እድሜ አላህ ይስጣት። ለእነሱ እኔ ቃላቶች ያጥሩኛል። እነሱ ውለታ ቃላቶች ያጥሩኛል። ባቡል ሀይር የበጎ አድራጎት ድርጅት የዛሬ 5 ዓመት አካባቢ 126 ሰዎችን በመደገፍ የተጀመረና በሴቶች የተቋቋመ ድርጅት ነው። ይህ ድርጅት አሁን ላይ በየቀኑ 5000 የተቸገሩና አቅመ ደካሞችን እየደገፈ እንደሚገኝ የድርጅቱ መስራችና ዳይሬክተር ወይዘሮ ሃናን ማህሙድ ይገልጻሉ። ይህን የመሰለ አዳራሽ ሰርተን ከ126 ሰው አሁን 5000 ሰው በቀን 5000 አባወራ እንመግባለን። መገባ ብቻ ሳይሆን ስልጠናም እንሰጣለን። አልহামዱሊላህ እስካሁን 540 እናቶችን አሰልጥነን አብቅተናል ስንል ምንድነው ልብስ ስፌት የሰለጠኑትን በልብስ ስፌት ስራ ከሚሰሩ ሰዎች ጋር ዲል በማድረግ እዛ ገብተው ደሞዝተኛ እንዲሆኑ አድርገናል። የጫማ ስራ የሰለጠኑትን ከወረዳም አንዳንድ ቦታዎች ጠይቀን ትንሽም ሱቅ ቢሆን ጫማ የተቀደደ እንዲሰፉ የተገነጠለ ጫማ እንዲሰሩ አድርገናል። ወጣቶችን ከስደት ተመላሾች 72 ስደት ተመላሾችን አሰልጥነን አካውንታቸው ገንዘብ ገብቶ እንዲሰሩ አድርገናል። በዚህ ድርጅት ውስጥ በመደበኛ ጊዜም ቢሆን መደጋገፍና አብሮነት ይበልጥ የሚታይበት ቢሆንም በተለይ በዚህ በጾም ወቅት ደግሞ መከባበሩና የተለየ መስተንግዶ ያለበት እንደሆነም ነግረውናል። ውይ በጣም ደስ ይላል። እውነትም ጾም ሲሆን ተጽዕኖ ይፈጥራል የበለጠ። አንደኛ አንቺም መራብን ታይዋለሽ፣ የጾምሽ ነው የምትዩ። ሰው ምግብ ሲያጣ ምን ሊያደርግ እንደሚችል አንዳንድ ጊዜ እኛ ጾመን ውለን 12 ሰዓት ሲደርስ በጣም ነው የምንደክመው። አንዳንድ ሰው ደግሞ የየቀን የዕለት ተዕለት እንትኑ ሊሆን ይችላል፣ ቀኑ ሙሉ ምግብ ላይ ያገኝ ይችላልና ተክተሽ እንድትሰሪ ያደርግሻል። እንዳየሽው እኛ ጋር የክርስትና እምነት ተከታይም ሆነው በጣም በእድሜያቸው ትልልቅ ናቸው። እስከ 9 ሰዓት የሚጾሙ ናቸው አብዛኞቹ። ሰው ሁለቱንም አቻችለን ነው እስከ 9 ሰዓት ባለው ያው ክርስትና እምነት ተከታዮችን እናስተናግዳለን። ከሰዓት ደግሞ ጾመኞችን እናስተናግዳለን ማለት ነው። በክርስትናውም በእስልምናውም በአሁኑ ሰዓት ጾም ነው። አቅም ያላችሁ ሰዎች ጎረቤቶቻችሁን፣ የቅርብ ዘመዶቻችሁን ብታዩ ግዴታ ባቡል ሀይር ላይ ነው አለልም። እንደ ባቡል ሀይር ያሉና በመሰል የበጎ አድራጎት ስራዎች ላይ የተሰማሩ የበጎ አድራጎት ድርጅቶች እንዲህ ያለውን ኢትዮጵያዊ እሴታችንን በማጎልበት ረገድ ትልቅ ሚናን ይጫወታሉ። ድርቅን መቋቋም የሚችል ግብርና ለመፍጠር የአፈርና ውሃ ጥበቃ ስራ ወሳኝ መሆኑ ታምኖበት እየተሰራ እንደሚገኝ የትግራይ እርሻና ገጠር ልማት ቢሮ ኃላፊ ዶክተር ኢያሱ አብርሃ ተናገሩ። ከተለያዩ የትግራይ ወረዳዎች የተውጣጡ የግብርና ኃላፊዎች፣ ባለሙያዎች በምስራቃዊ ዞን በአፈርና ውሃ ጥበቃ ንቅናቄ እየተሰራ ያለውን ስራ ተመልክተዋል። ሙልጌታ ተስፋይ ዝርዝር አለው። ትግራይን ከተለያዩ ወረዳዎችና ዞኖች የተውጣጡ 500 የግብርና ባለሙያዎችና ኃላፊዎች በምስራቃዊ ዞን በነጻ የአፈርና ውሃ ጥበቃ ንቅናቄ የተሰሩ ስራዎች ጎብኝተዋል። በድርቅ እጅግ በሚጠቃው በአጽቢ ወረዳ የተሻሉ የአፈርና ውሃ ጥበቃ ስራዎች እየተሰሩ ይገኛሉ የተባለ ሲሆን ነዋሪዎችም የአካባቢያቸውን ስነ ምህዳር ለመቀየር እየሰሩ ስለመሆናቸው ይናገራሉ። ጠቃሚ ሐመድ እዚ የአፈርና ውሃ ጥበቃ ስራ ጠቃሚነቱ ስለተረጋገጠ በተለያየ አይነት እየሰራን ነው የምንገኘው። ለምሳሌ ይቺ ተፋሰስ በዘንድሮ ዓመት ነው የሰራ ነው።
ከግጦሽ ነፃና ውሃ እንዲያቆር እየሰራን ያለ ነው። በቀጣይም ምርት ለመጨመር መኖ ለማግኘት ነው የምናስበው። በአጽቢ ወረዳ ተፈጥሮን ማዕከል ያደረገ የአፈርና ውሃ ጥበቃ ስራ እየተከናወነ እንደሚገኝና በንቅናቄው ለመስራት ከታቀደው 80% መጠናቀቁን ከዚህም 60% በለስን በመሳሰሉ አትክልቶች የመሸፈን ስራ እየሰራ ስለመሆኑ አስተዳዳሪው አቶ መዝገበ ግርማይ ተናግረዋል። የተዋደደ ስራ ክንርኢ ከለና በተቀናጀ አሰራር ስንመለከት አርሶ አደሩ ተደራጅቶ በክላስተር ከማልማት ጀምሮ በተፋሰስና በእርሻ መሬት ላይ የተለያዩ ስትራክቸሮችን በመስራት ውሃ ለማቆር ነው እየሰራ ያለው። ውሃ በያዝን ቁጥር ምርታማነታችን ይጨምራል። ውሃ ስንይዝ የእንስሳት ቀለብ እናገኛለን። ቀጥለን የእንስሳት ተዋጽኦ ስለምናገኝ ሁሉም የተቀናጀ እንዲሆን ተደርጎ ነው እየተከናወነ ያለው። ምስራቃዊ ዞን በድርቅ የሚጠቁ አካባቢዎችን መያዙን ተከትሎም በዚህ አካባቢ የከርሰ ምድር ውሃ ለማበልጸግ ለበርካታ ዓመታት በተሞክሮነት የሚጠቀስ የአፈርና ውሃ ጥበቃ ስራ እየተሰራበት መጥተዋል። አሁንም የተሻሉ ስራዎች እየሰሩበት እንደሆነና የተሻሉ ተሞክሮዎች ስለማግኘታቸው የደቡባዊ ዞን እርሻ መምሪያ ኃላፊ አቶ መላኩ ግርማይ ገልጸዋል። እዛ ያየነው አዲስ ነገር የተፈጥሮ ልማትና ኤሪያ ክሎዥር ከእንስሳ ልማት ላይም በሞኖ ላይ እነዛ የተሰሩትን አፈርና ውሃ ጥበቃ በሞኖ ወይም በባዮሎጂካል እንዴት መደገፍ ይቻላል የሚል ጥሩ ያየነው ተሞክሮ አለ። የትግራይ እርሻና ገጠር ልማት ቢሮ ኃላፊ ዶክተር ኢያሱ አብርሃም በየደረጃው ያለው የግብርና አመራር በፈታኝ ወቅት መኖርን ተገንዝቦም ዘርፉን በሳይንስና በጥበብ መምራትና ማቀናጀት እንዳለበት አስገንዝበዋል። ግብርና በህዝብ ቁጥር መጨመር፣ በአየር ንብረት መዛባትና ቴክኖሎጂን በአግባቡ ባለመጠቀም እየተፈተነ ነው ካሉ በኋላም በቀጣዩ የምርት ዘመን 26 ሚሊዮን ኩንታል ምርት ለማግኘት የዘንድሮ የአፈርና ውሃ ጥበቃ ስራ የሞት ሽረት ተደርጎ ተወስደዋልም ብለዋል። የሚዘንበው ዝናብ እንዴት አድርገን ነው ይዘነው ወደ መሬቱን ወደ ታራሲ መሬት የምናስገባ የሚል የራሳቸው ተሞክሮ ያስመጡታል። ዲፕ ትሬን ሰርተው ውሃውን ያጠራቅሙታል። የሚቀጥለው ደግሞ አንድ ዝናብ ሁለት ዝናብ የሚባል ነገር ይቆማል ማለት ነው። ስለዚህ የአፈርና ውሃ ጥበቃ ላይፍ ኤንድ ዴዝ ነው ያላት፣ የሞት ሽረት ነው ያላት። በትግራይ ከነበሩት 1.9 ሚሊዮን በሬዎች አሁን ላይ 500 ሺህ ብቻ ቀርተዋል። ይህም ግብርናውን ለማከናወን ፈታኝ ነው ካሉ በኋላ ፌዴራል መንግስት 500 ትራክተሮች ወደ ትግራይ እንዲገቡ ባስቀመጡ አቅጣጫ 85 ብቻ ገብተው ቀሪዎቹ በቢሮክራሲያዊ አሰራር ምክንያት ዘግይተዋል ብለዋል። አሁንም ፑሽ እየተደረገ ነው ያለው። ፎር ሹር የሚቀጥለው መጋቢት ላይ እጃችን ላይ ይገባል የሚል ግምት አለኝ፣ ተስፋ አለኝ። እኔ አልቆርጥም። ለምን ባንኮችም ለምሳሌ ኮመርሻል ባንክ ላይ የተሰጠውን 303 ትራክተሮች ዶላር አቬል አደርጋለሁ ብለዋል። በዘንድሮ የአፈርና ውሃ ጥበቃ ንቅናቄ 900 ሺህ ሰው በማሳተፍ 30 ሺህ ሄክታር መሬት ለማልማት መታቀድም ተገልጿል። የተሞክሮ ልውውጡ የተካሄደው በአጽቢ፣ ጽራ ወንበርታና ጻዕዳ አምባ ወረዳዎች ላይ ነበረ። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። በአዲስ አበባ የሚገኘው ብቸኛው የአይነ ስውራን መዋለ ሕጻናት ለበርካታ እናቶች እፎይታን እየሰጠ ይገኛል። ባለበት የቦታ ችግር የሚፈለገውን ያህል ሕጻናት መቀበል ባይችልም አሁን ላይ 26 አይነ ስውራን ሕጻናትን በነፃ እያስተማረ ይገኛል። በብቸኝነት አገልግሎት እየሰጠ ያለው ትምህርት ቤቱ በሌሎች አካባቢዎችም እንዲስፋፋ ወላጆች እየጠየቁ ይገኛሉ። መቅደላዊ ደረጀ በመዋለ ሕጻናቱ ተገኝታ ያዘጋጀችውን ጥንቅር እንከታተለው። አሁን የምንገኘው ጀሞ ሚካኤል ጀርባ እየተባለ የሚጠራው ሰፈር ነው። ከጀርባዬ ደግሞ እንደምትመለከቱት ቪዥን የአይነ ስውራን መዋለ ሕጻናት ይገኛል። ይህ ቪዥን የአይነ ስውራን መዋለ ሕጻናት ብቸኛው በአዲስ አበባ ያለ አይነ ስውራን ልጆችን የሚቀበል ነው። እዚህ አንድ እናት አግኝቻለሁ። እንደምን አደርሽ ማሚ? ልጅሽን እያስገባች ነው ትምህርት ቤት። ፍቃደኛ ከሆንሽ ልጅሽን አስገቢና ጥቂት ደቂቃዎችን ከአንቺ ጋር ቆይታ አድርጋለሁ። አመሰግናለሁ። ቪዥን የአይነ ስውራን መዋለ ሕጻናት ከ26 በላይ ልጆችን ተቀብሎ እያስተማረ ይገኛል። በርካታ አገልግሎቶች እየሰጠ ነው። እንዲህ ያለ ችግር ያለባቸው ልጆች ቤት እንዳይውሉ እያገዘ ነው የሚገኘው። ውስጥ እንግባና ደግሞ አሁን እናት አግኝተናል። ልጇን ይዛ ገብታለች። የልጇ ውሎ ምን ይመስላል፣ በተለይ ደግሞ እናት ምን ያህል እረፍት አግኝታለች የሚለውን ቆይታ የምናደርግ ነው የሚሆነው። በጣም አመሰግናለሁ። ቅድም አልተዋወቅንም አይደል? በር ላይ እንተዋወቅ። እኔ ራሄል ሙር ገባላለሁ፣ የማርከን እናት። ልጅሽ ማርከን ይባላል። ስንት አመቱ ነው? 7 አመት። 7 አመቱ ነው። መቼ ነው እዚህ ትምህርት ቤት የገባው? እኔ ዘንድሮ ነው ያመጣሁት ወደዚህ ትምህርት ቤት። ከየት ሰፈር ነው? ከሴምሲ ሰሚት ፍየል ቤት አካባቢ። ከዛ ነው አሁን ያለነው ጀሞ ሚካኤል ነው። አዎ፣ ከሴምሲ ነው የምትመጪው?
ከዛ ሌላ የለም፣ አማራጭ የለም። ትምህርት ቤት 7 ዓመቱ ነው። አንድ ልጅ ደግሞ ትምህርት ቤት መግባት ያለበት በ4 ዓመቱ ነው። አልተማረም ነበረ። ከዚህ በፊት ቤት ነበረ የምታለማምጁ ወይስ እንዴት ነበረ? ከዛ በፊት ሌላ ትምህርት ቤት አስገብቼው ነበር። ትምህርት ቤት ስልሽ የኖርማል ትምህርት ቤት ዝም ብዬ ማለት እዚህ መኖሩን ሳላቅ ነው። ዝም ብሎ ሄዶ ይውላል ይመጣል። ይሄን ትምህርት ቤት ስታገኝ ምን ነበር የተሰማሽ? እስቲ የመጀመሪያው ቀን ላይ የነበረሽ ስሜት? መግለጽ ከምችለው በላይ ጎግል ላይ ነው ሳረጋ አጋጣሚ ያገኘሁት። የቦታ ያለው ወደ ክፍለ ሀገር ነው፣ አዳሪ ትምህርት ቤቶች ነው ያለው። ግን እንዴት ነው ልጄን አዳሪ ትምህርት ቤት የማስገባውን ብዬ በጣም ነበር የተረበሽኩት። ይሄንን ግን ሳገኘው እውነት ለመናገር ምንም በቃ ይሄ ነው ብዬ መጥቼ እንኳን አናግሬው እስከመሄድ ድረስ አላመንኩት ነበር። ልጅሽ ላይ ደግሞ ያየሽበት ለውጥ ምንድን ነው? በዳበሳም ይሁን በድምጽም ይሁን ከአስተማሪዎችም አለው ውስጥ ያሉት ተማሪዎች ራሱ አንድ አይነት ስለሆኑ ይሄ ብዬ የምልሽ ነገር የለም። በእርግጥ ይከብዳል ትምህርቱ። በብሬን ማሳይ ብሬን ብቻ አይደለም ኤ ማለት ራሱ ምንም እንደሆነ በጣም ረጅም ነው። ቁጥሩ 1 2 እያልሽ ነው ዶት እያልሽ የምትጽፊያቸው ነገሮች አሉ። እነሱ ግን በቃ እኔ ካገኘሁት ነገር አንጻር እኔም እያስተማርኩት እዚህም ያሉት አስተማሪዎችም እያገዙት በጣም ከሚገባው በላይ ቪዥን የአይነ ስውራን መዋለ ህጻናት ትምህርት ቤትን ተዘዋወርን አየን። አሁን ደግሞ ስራ አስኪያጁን አግኝተነዋል። ይህ ትምህርት ቤት እንዴት ተቋቋመ? ምን አይነት አገልግሎቶችን እየሰጠ ነው ያለው? እንዴትስ ነው የመዋለ ህጻናት ውሎ የሚለውን ከስራ አስኪያጁ ቤታቸው ጋር ቆይታ እናደርጋለን ማለት ነው። እስቲ እንዴት ተመሰረተ ከሚለው እንጀምር። ይህ ትምህርት ቤት ብቸኛ ነው አዲስ አበባ ውስጥ። እስቲ ንገረን ስለመስረቱ። ድርጅቱ እንዲመሰረት ያስገደደበት ምክንያት ሌላ ቦታ አልነበረም። አይነ ስውራን ህጻናቶች ቅድመ መደበኛ የትምህርት አገልግሎት ሊያገኙበት የሚችሉበት ቦታ ባለመኖሩ ምክንያት በርካታ ወላጆች በጣም ለብዙ አይነት እንግልት ተዳርገው ነበር የነበረው እና በዚህ ችግሩ ሲያልፉ የነበሩ 7 ወላጆች በጋራ ተሰባስበው በራሳቸው ተነሳሽነት በራሳቸው ከኪሳቸው ገንዘብ በማዋጣትም ጭምር ሂደቱን አልፈው ድርጅቱ ህጋዊ ህልውና አግኝቶ እንዲመሰረት አብቅቶታል ማለት። ከ30 በላይ ተማሪዎች ነበሩ የትምህርት አገልግሎት ሲያገኙ የነበሩት እና በተለያየ በቤተሰብ ችግር በትራንስፖርት ችግር ምክንያት ትምህርታቸውን እያቋረጡ አሁን ላይ 26 ተማሪዎች ደርሰዋል ማለት ነው። እነዚህ 26 ተማሪዎች በ4 የመማሪያ ክፍል ተከፋፍለው ነው የሚማሩት። ስለዚህ 6 የቅድመ መደበኛ መምህራኖች አሉ፣ 2 ሞግዚቶች አሉ። ስለዚህ እነዚህ ናቸው በአጠቃላይ የትምህርት አገልግሎቱን እየሰጡ ያሉት ማለት ነው። ሙሉ ግቢው በኪራይ ነው ያገኘ ነውና ስለዚህ የቤት ኪራይ፣ የመምህራን ደሞዝ እንደዚሁ የማስተማሪያ ቁሳቁሶችን ጨምሮ ለማሟላት ከፍተኛ የሆነ የፋይናንስ ወጪ የሚጠይቅ ፕሮጀክት ነው ሊድ እያደረግን ያለ ነው። ከክፍያ ነፃ የሆነ የቅድመ መደበኛ የትምህርት አገልግሎት ነው እየሰጠን ያለ ነው። የመማር ማስተማሩ ሂደት ሳይሆን እንዳሰባችሁት ነው እየሄደ ያለው አሁን ላይ? በሀገራችን ላይ እነዚህ አይነ ስውራኖች ሊማሩበት የሚችሉ በብሬል የተዘጋጀ የቅድመ መደበኛ መጽሐፍ የለም፣ በተለይ በአዲስ አበባ ደረጃ እና እሱን ባለማግኘታችን ምክንያት ከፍተኛ ተግዳሮት ሆኖብናል። ሁለተኛ የማስተማሪያ ቁሳቁሶቹን ለማሟላት በሀገር ውስጥ የሚገኙ ስላይደሉ ከውጭ የሚመጡ ስለሆኑ አብዛኞቹ ነገሮች እነሱን ለማምጣትም በጣም ከፍተኛ የሆነ የአቅም ውስንነት አጋጥሞናል። በቅድ የያዛችሁትና የመጨረሻ መልእክት አድርገን ከተማ አስተዳደሩን ጭምር ድጋፍ አድርጎልን የማስተማሪያ ቦታ ማመቻቸት ቢችል እና እነዚህን አይነ ስውራን ህጻናቶች አካል ጉዳት እንደሌለባቸው እንደ እድሜ እኩዮቻቸው እንደ እህት ወንድሞቻቸው ትምህርት ቤት መጥተው እንዲማሩ ብናደርጋቸው፣ ቤት ውስጥ ከመቀመጥ ብንታደጋቸው፣ ግለሰቦችም ተቋማቶችም ጭምር ይሄንን ድርጅት ድጋፍ ቢያደርጉልን ለበርካታ ህጻናቶች ተስፋ የሚሆን ነገር መስራት የሚችል ነው ብዬ አስባለሁ። እንግዲህ ብዙዎች ይህንን ጥሪ ተቀብለው በቅርቡ ምላሻቸውን እንደሚሰጡ ተስፋ እናደርጋለን። ጌታቸው በጣም ነው የማመሰግነው ስለነበረ ቆይታ። እኛም በጣም እናመሰግናለን መጥታችሁ ስላያችሁ። የውጭ ዜና። የኮንጎና የሩዋንዳ መሪዎች የተኩስ አቁም ጥሪ ለማድረግ በኳታር ዶሃ ተገናኝተዋል። የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ፌሊክስ ቺሴኬዲ እና የሩዋንዳው ፕሬዝዳንት ፖል ካጋሜ በኮንጎ ምስራቃዊ ክፍል ላይ ያለውን ግጭት ለማስቆም የሚያስችል የተኩስ አቁም ጥሪ ለማድረግ ነው በኳታር ዶሃ የተገናኙት። ሩዋንዳ ትደግፋቸዋለች የሚባለው የኤም23 አማጽያን ቡድን በምስራቅ ኮንጎ 2 ትልልቅ ከተሞችን መቆጣጠሩን ተከትሎ ነው መሪዎቹ የተገናኙት። በዶሃ የተካሄደውን ድርድር ሸምጋይ ከነበሩት ኢሚር ሼክ ታሚም ጋር በመሆን
መሪዎቹ በሰጡት መግለጫ በምስራቅ ኮንጎ ዴሞክራሲያዊ ሪፐብሊክ አፋጣኝ የተኩስ አቁም እንዲደረግ ጠይቀዋል። መሪዎቹ ለዘላቂና አስተማማኝ ሰላም በአካባቢው እንዲሰፍን በዶሃ የተጀመረውን ውይይት አጠናክሮ እንዲቀጥል መግባባት ላይ ደርሷል ተብሏል። ዘገባው የአልጀዚራ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን ተጠናቋል። 1 ሰዓት ላይ በምዕራፍ 2 ስፖርትና ቢዝነስን ጨምረን እንመለሳለን። መልካም ቆይታ ይሁንላችሁ።